አመሰግናለሁኝ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለሰጡን ጊዜ እጅግ አድርገን እናመሰግናለን። እንደምናውቀው ኢትዮጵያ ባለፉት ጊዜያት በሀገር ውስጥና በውጭ የተለያዩ አጀንዳዎችን ስታሰባስብ ነበር። በዚህ ውስጥ ደግሞ የኢትዮጵያ ሀገራዊ ምክክር ኮሚሽን በዋናነት አጀንዳዎችን ሲሰበስብ ነበር። በአጀንዳ ማሰባሰብ ሂደቱ ላይ ምን መልክ ነበረው? ምንስ ተገኘበት? ከሚለው ጉዳይ እንጀምር። ወደ 1300 በላይ ወረዳዎች አሉ ኢትዮጵያ ውስጥና እነኚህ ሁሉ ወረዳዎች የተለያዩ ማህበረሰብ ክፍሎችን ይይዛሉ። የማህበረሰብ ክፍሎቹ ምን አይነት ናቸው፣ ምንን ያካትታሉ የሚለውን ኢትዮጵያ ሀገራዊ ምክክር ኮሚሽን ገና በጠዋቱ በሚገባ መለየት ወይም ፈረንጆች እንደሚሉት ማፕ ማድረግ ነበረበት። ስለዚህ ይሄ ማለት ነው 11ዱም ክልሎች በወቅቱ 9 ነበሩ። ስለዚህ ሁሉም ጋር ከትግራይ ክልል በስተቀር በመድረስ በተወካዮቻቸው አማካኝነት በጋራ እንዲወያዩ ሆኗል። የፍትህ ይሁን የማንነት ይሁን የአስተዳደር ወሰን ይሁን የራስን በራስ ማስተዳደር ይሁን ህገ መንግስት ይሁን ምን ይሁን ማንኛውንም ጥያቄ ሀገራዊ ፋይዳ ያላቸው ብለው የሚያስቧቸውን እኛ ይህንን ጥያቄ አምጡ አንላቸው። በራሳቸው ተወያይተው በክልል ደረጃ በፌዴራል ደረጃ እና ደግሞ በቅርቡ እንደሰማችሁት በውጭ ሀገር የሚኖሩ ኢትዮጵያውያን ጭምር አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን እንዲያስረክቡ አድርገናል። በዚህ ሂደት ውስጥ በርካታ ሺዎች አጀንዳዎች ወደ ሀገራዊ ምክክር ኮሚሽን ቋት ገብተዋል። በተለይ ኮሚሽኑ ከአካታችነት አንጻር በልዩ ሁኔታ የሰራቸው ስራዎች ምንድን ናቸው? በተለይም ነፍጥ ያነገቡና ጫካ የመጡ ታጣቂዎች ወደ መድረክ መጥተው ሀሳባቸውን እንዲያቀርቡ ተደጋጋሚ ጥሪ ማድረጉ ተጠቃሽ ነው። ከዚህ አንጻር ወደ ሀገራዊ ምክክር ኮሚሽኑ አጀንዳዎቻችን ይዛችሁ ለመጣችሁበት ለሚደርስባችሁ ማንኛውም ነገር ኃላፊነቱን እንወስዳለን። ያንን ካመጣችሁ በኋላ ወደ ሀገራዊ ምክክር ጉባኤው አጀንዳችሁ መቅረቡን እናረጋግጣለን። የእናንተ ተወካዮች ሁላችሁንም ባይሆን ሀገራዊ ምክክር ጉባኤው ላይ መገኘታቸውን እናረጋግጣላቸዋለን። ከዛ ወዲያ የህዝቦች ጉዳይ ነው። በጋራ ተወያይታችሁ አንድ ነገር ላይ ትደርሳላችሁ። ይሄ ሁሉም ጥያቄ ነው። ምክንያቱም የእናንተም ጥያቄ ሳትመጡም በህዝቦቻችሁ እኮ ተጠይቀዋል። ኦሮሚያ ውስጥ እኮ በእርግጠኝነት ከኦሮሚያ ውስጥ ያገኘናቸው አጀንዳዎች በእርግጠኝነት የኦላ አጀንዳዎች ናቸው ብዬ የማስባቸው አሉ። በእርግጠኝነት ከአማራ ከሰበሰብናቸው አጀንዳዎች የፋኖ አጀንዳዎች ናቸው ብዬ የማስባቸው አጀንዳ ውስጥ ተካተዋል። ልዩነቱ ምንድነው? ራሳቸው ታጣቂዎቹ በቦታው ላይ ግን ተገኝተው መምከር መቻል አለባቸው። ዘመነኝነት ማለት በ21ኛው ክፍለ ዘመን ይሄ ነው። አሁንም አንዳንድ አካባቢ ታጣቂዎች መሳሪያቸውን እያስቀመጡ ገብተዋል። እነኚህ መሳሪያቸውን እያስቀመጡ የገቡ አሁንም ቢሆን ጥሪ የማደርገው ነው አጀንዳቸውን ያምጡ ነው። ባለፉት ጊዜያት ኮሚሽኑ አጀንዳ ሲሰበስብ የአጀንዳዎች አካታችነት፣ ገለልተኝነት፣ ግልጸኝነት እና የታማኝነት ጥያቄዎች ሲነሳበት ነበር። ስለዚህስ ምን ይላሉ? እውነት አሁን አስፈጻሚው አካል ይፈጽመዋል። እውነት የህግ አውጪ ይፈጽመዋል። ህግ ተርጓሚ ይፈጽመዋል። እውነት ፖለቲካ ፓርቲዎች የነሱ አጀንዳ ከሆነ ይፈጽሙታል የሚሉ ጥያቄዎች ይቀርቡናል። እነኚህ በጣም ተገቢ የሆኑ ጥያቄዎች ናቸው። ነገር ግን ይሄ አዋጅ ወጥቶ በአዋጅ ተቀርጾ ይሄ ሙሉ ኃላፊነት እስከነ ክትትሉ ድረስ ለእኛ ሲሰጠን ግን እኛ ይሄ ነገር አለመፈጸሙን መቀበል ግን የለብንም። መፈጸም አለበት። ምክንያቱም ዞሮ ዞሮ መፈጸምና ለመፈጸማቸውን ጭምር ሪፖርት የምናደርገው ለህዝባችን ነው። ሀገራዊ ምክክር በጠቅላላ ጉባኤው የሚመክርባቸውን አጀንዳዎች ይፋ ለማድረግና ወደ ጉባኤው ምዕራፍ እየተሸጋገረን እንደሆነ ሰምተናል። ጉባኤው መቼ ነው የሚደረገው? ምን አይነት አስቻይ ሁኔታዎች ውስጥ ቀርተዋል? ከኮሚሽኑ ጉባኤው እንግዲህ እንዳልኩህ በዚህ ቀን ነው ብዬና ሰዓቱን መግለጽ ይከብደኛል። የቀሩን ስራዎች በጣም ጥቂት ናቸው። ቀላል አይደሉም። ትግራይ ነው። ትግራይ ክልል ሰፊ ነው። 8 ዞን አለው። 93 ወረዳዎች አሉና እነኚህን ስራዎች በአጠቃላይ እዚህ ያለውን ሰራዊት በደንብ አሰባስቦ እዛ ካሉን ተባባሪዎቻችን ጋር እንደው እጅግ ግፋ ቢል በ10 ቀን ውስጥ ማጠናቀቅ ይቻላል። ሁሉ ነገር በትክክል ከሄደ እዚህ ያለውም ደግሞ ከተለያየ ቦታ የሚመጡ ተጋሩን በእንደዛው በ2-3 ቀናት ማካሄድ የሚቻል ነገር ነው የሚሆነው። ስለዚህ ከባድ ስራዎች አልቀሩንም። ግን እንዳልኩት ይሄ
አንደኛ መጠናቀቅ አለበት። ሁለተኛ እዚህ ሀገራዊ ምክክር ጉባኤ ላይ የሚሳተፈው ቁጥር ከ4000 እስከ 4500 የሚሆን ተሳታፊ ነው። ይሄ ቁጥር በአንድ በኩል ትንሽ ነው። ትንሽ የሚያደርገው ምንድነው 130 ሚሊዮን ነው የሚወክሉት። በሌላ በኩል ደግሞ ብዙ ነው። እኛ 4000 ወይም 4500 ሰዎች በስሜት ሳይሆን በአመክንዮ የሚመክሩበት የሚመካከሩበት ሂደት ነው። ስለዚህ ለዚህ ግብአት ያስፈልጋል። ለዚህ የምሁራን ግብአት ያስፈልጋል። ለዚህ የሚያስፈልጉ ሁኔታዎች መመቻቸት አለባቸው። አርብቶ አደርና አርሶ አደር ልሂቅ ነኝ ከሚለው ወይም ከልሂቁ ወይም ከምሁሩ ጋር አብረው የሚመክሩበት ነው። እዚህ ውስጥ ትምክህት በጭራሽ አያስፈልግም። ምክንያቱም 2-3 ዲግሪ ያለው ሰው ምንም ዲግሪ ከሌላት አርብቶ አደር ጋር ቁጭ በሚልበት ጊዜ ያ ባለ ዲግሪው በዲግሪው መስመር የላቀ ሊሆን ይችላል። ያቺ አርብቶ አደር ሴት ግን በህይወቷ በተሞክሯ ደግሞ ወደ ዲግሪ ባይመነዘርላት ነው እንጂ ከ2-3 ዲግሪ በላይ እውቀት አላት። ኢትዮጵያ የምትባል ሀገር ለብዙ ሺህ ዘመን የኖረችው በእነኛ በባለ ዲግሪዎች አይደለም። ስለዚህ ዳሩ መሀል መሆን አለበት ካል ይህ ምክክር እንዲሰራ ማስቻል አለብን። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለሰጡን ጊዜ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ።